ሰላም ሰላም ወደ ዩቲዩብ ቤተሰቦች እንደምን አላችሁ? እኔ እግዚአብሔር የተመሰገነ ይሁን እጅግ በጣም ደህና ነኝ። እናንተ በያላችሁበት ሰላም እንደምትሆኑ ተስፋ አደርጋለሁ። ዛሬ ደግሞ በኦቭን ቆንጆ አድርጌ ቺክን ልሰራ ተዘጋጅቻለሁ። መጀመሪያ ማሪኔድ አደርገዋለሁኝ። እስከ መጨረሻው አብራችሁን ሁኑ። ለኔ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ቤተሰቦች ደግሞ ሁሌ አብሮነታችሁን ስለምትገልጹልኝ እጅግ በጣም አድርጌ አመሰግናለሁ። በደንብ በሎሚና በጨው ዘብዝፌ አጥቤ አስተካክዬ ያመጣሁት ቺክን ነው። እንደዚህ ቆረጥ አደርገውና ከዛ በኋላ ማሪኔድ እናደርገዋለን። ትንሽ በቅመሙ አድርገን 30 ደቂቃ ብናስቀምጠው ለበለዚያ ሰዓት ከሌለንም ደግሞ አፍተነን ብንጠቀመው እንችላለን። ኦኬ እና እዚህ መጠኑን እንደምትፈልጉት ማድረግ ትችላላችሁ። እዚህ ጋር አሁን ግማሽ የሻይ ማንኪያ ጨው አደርግበታለሁ። እንደምትፈልጉት ይሄ ፓፕሪካ ነው። እኔ 1 ቴብል ስፑን ነው ማደርገው። ብላክ ፔፐር 1 የሻይ ማንኪያ በቂ ነው። እና ይሄ ደግሞ የኢንዲያን ስፓይሲ ሚክስ የሆነ ስፓይሲ ቅመም አለ። እሱንም 1 የሻይ ማንኪያ በቂ ነው። እዚህ ላይ ይሄ ባርቢኪው ሶስ የሚለውን አደርጋለሁ። 1 ሾርባ ማንኪያ ያክል አደርጋለሁ። ከዛ ሶያ ወይም ይሄ ቴሪያኪ ቺክን የሚለውን 2 ነው ማደርገው የሾርባ ማንኪያ። እኔ ስለምገምተው ግን 2 የሾርባ ማንኪያ በቂ ነው። እዚህ ጋር ኦሊቭ ኦይል 3 የሾርባ ማንኪያ አደርግበትና አንድ ላይ ሆኖ ሚክስ አድርገን ለ30 ደቂቃ እናስቀምጠዋለን። ከዛ ተመልሼ እመጣለሁ። እስከዛ ድረስ በያላችሁበት ሰላም ለእናንተ ይሁን። ይኸውላችሁ እንዲህ አድርጌ አስቀምጠዋለሁ። ይኸውላችሁ እንደዚህ በእንዲህ አይነት ፓን ነው የምከተው። አሁን 30 ደቂቃ ማሪኔት አድርጌዋለሁ። ከዛ በኋላ እንደዚህ አድርጌ በ350 ዲግሪ ፋራናይት በደንብ ክሪስፒ ሆኖ ለ1 ሰዓት አቆየዋለሁ። በደንብ ድርቅ ብሎ ቆንጆ ሆኖ እንዲበስልልኝ ማለት ነው። ከዛ በኋላ ደግሞ ተመልሼ እመጣለሁ። ተመልሰን እንገናኛለን። እስከዛ ድረስ በያላችሁበት ሰላም ሁኑልኝ። እንደዚህ አደርገውና የተረፈኝን ቅመም እንደዚህ ካረኩ በኋላ እዚህ ጋር ትርፍ የሚለኝን ቅመም እንደዚህ ላው ላይ እንደዚህ አስቀምጥበታለሁ። ቴስቱ በደንብ እንዲይዝም ማለት ነው። ይኸውላችሁ በእንዲህ አይነት መልኩ ቆንጆ ክሪስፒ የሆነ ቺክን ሰርቻለሁኝ። እስካሁን አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ። በሚቀጥለው ደግሞ በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላም ለእናንተ ይሁን። አመሰግናለሁ። እስካሁን አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ። በሚቀጥለው ደግሞ በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላም ለእናንተ ይሁን። አመሰግናለሁ።
Subscribe to Kiitu for more videos like this where she shows love and effort into her food and videos. So make sure to subscribe, share this video to family and friends who need incredible food recipes, and hit that notification bell so you can be notified to more incredible videos like this. Bye!